በአብ በወልድ በመንፈስ ቅዱስ ስም አንድ አምላክ አሜን። የልዑል እግዚአብሔር ቤተሰቦች ወገኖች በእግዚአብሔር ፍጹም ሰላም እንደምን አላችሁ? ሰላም እግዚአብሔር ከሁላችን ጋር ይሁን። እንደ እግዚአብሔር ፈቃድ ዛሬ ይዤ የመጣሁት ጉዳይ ክብረ ክህነትን የሚመለከት ነው። የትምህርቱ ዓላማ ክብረ ክህነትን በአግባቡ ተረድተን ለሚገባው ክብር እንድንሰጥ በማክበራችንም እንከብርበት ስለሆነ እንድንጠቀምበት መልእክት ማስተላለፍ ነው። ስለ ክብረ ክህነት ሲገለጥ ክህነት ያለው ሰው ራሱ ባይናገር ምርጫዬ ነው። በነገራችን ምክንያት ሰው ስለ ራሱ ጉዳይ እሱ ስላለበት ጉዳይ ሲያወራ ተአማኒነቱ ብዙ ጊዜ በሰው ዘንድ ያን ያህል ነው። ነገር ግን ደፍረን መናገር ያለብንን ነገር ደግሞ መናገር መቻል አለብን። እንግዲህ ክህነት ተክህነ አገለገለ። እግዚአብሔር ራሱ ቅዱሳን ሐዋርያትን ከሰዎች ለይቶ መረጠ። ከልዩ ልዩ የዓለም ግብር ለይቶ መሰግራነ አሳ የነበሩትን ምእመናንን እንዲያሰግሩ፣ በስጋ ቀራጭ የነበሩትን ለይቶ ወደ እግዚአብሔር መንግሥት ሰዎችን እንዲቀርጹ እንዲያስተካክሉ፣ በልዩ ልዩ መልክ ሐኪም የነበሩትን የነፍስ ሐኪም እንዲሆኑ ጠርቷቸው የሾማቸው ስልጣን የሰጣቸው በርኩሳን መናፍስት ላይ በአጋንንት ላይ ከዚያም በላይ በነፍስ ላይ ስልጣን የሰጣቸው እንዲያስሩ እንዲፈቱ ከእግዚአብሔር እንዲያገናኙ ያሰሩት የታሰረ እንዲሆን የፈቱት የተፈታ እንዲሆን ስልጣን የሰጠ ባለቤቱ እግዚአብሔር ነውና ስለ እሱ መናገራችን ስለ ግላችን መናገራችን አይደለምና እሱን የወንጌል ቃል እናነሳለን። በማቴዎስ ወንጌል ምዕራፍ 18 ማለት ምዕራፍ 16 ላይ ማንሳት እንችላለን። ምዕራፍ 10ም ላይ አለ። ስለ ተልኳቸው እንዲያድርጉ ብሎ ጌታ እንደላካቸው ብዙ መጽሐፍ ቅዱስ ጥቅስን እያነሳን ትምህርቱን ለማስፋት ሳይሆን ባለንበት ሁኔታ ግን እንደዚህ ዘመን ክብረ ክህነት አልወረደም። እውነት ለመናገር ከአሁን በፊት በሰራኋቸው የትምህርት ቀረጻዎች አንዳንድ የቤተ ክርስቲያን ፈተናዎችን ለማንሳት ሞክሬያለሁ። አንዱና ታላቁ ደግሞ ክብረ ክህነት መጉደሉ ነው። ወገኖቼ እንግዲህ በየትኛውም ዘመን ተቃራኒ ስሙን ይዞ ግብሩ ልዩ የሆነ አለ። መላእክተ ብርሃን እንዳሉ መላእክተ ጽልመት አሉ። በቀደመው ጊዜ መልአክ ሆኖ ከብሮ ገኖ የተፈጠረ ሳጥናኤል በኋላ ግብሩ ዲያብሎስ ተብሎ ወርዶ ከማዕረጉ ወደ መትሕተ ታሕቲት ወርዷል። ሰውም ደካማ ፍጡር ነው። መውረዱ መውደቁ እንደ ሰው የሚገባው ነው ማለት ተገቢ ነው ባንለውም ግን እንደ ሰው ባህሪው ነው። አልቦ እጽ ዘኢይጤይስ ወአልቦ ሰብ ዘኢይዔብስ እንዲል መጽሐፍና ሰው ካህን ከሆነ ወዲያ ካህንን ሲያዩት ሰው ይመስላል፣ ጠበልን ሲያዩት ውሃ ይመስላል እንዲባል ካህን ነው። ሰውም ቢሆን ካህን ነው። ከእግዚአብሔር ያስታርቃል፣ ያገናኛል። ስለዚህ ተልእኮው ታላቅ ስለሆነ ስልጣኑ ታላቅ ስለሆነ ሰውየውን ትተነው ክህነቱን ግን ማክበር ለእኛ ያከብረናል። ሰውየውና ክህነቱን መለያየት በእርግጥ ላይቻል ይችላል። ነገር ግን ክብረ ክህነት ሲኖረን የምስጢራት ሱታፊ ከእግዚአብሔር ጋር የምንገናኝበት መንገድም የተስተካከለ ይሆናልና ከምናያቸው ነገሮች ተነስተን ግን በዚህ ዘመን በተለይ ታናናሾቹ ከፍ ብለን ሊቃነ ጳጳሳትን ፓትርያርክ ሳይቀር በልዩ ልዩ መልክ ልዩ ልዩ ትችቶችን ስናሳይ እንስተዋላለን። በእርግጥ መተቸት ትክክለኛውን ሀሳብ ለሚመለከተው አካል መግለጥ ኃጢአት አይደለም፣ ተገቢ ሊሆን ይችላል። ግን የቃላት አጠቃቀማችን ክብረ ነክ የሆኑ ነገሮችን የክህነትን ክብር አውርደን እኛ እንደገና ለማያምን ሰው አጋልጠን መስጠታችን በጣም እኔ በግሌ ያስከፋኛል። መማር ያለበት መስተካከል ያለበት መስተካከል አለበት፣ እሱን አምናለሁ። ግን በተደራጀ መልኩ
በትክክል ለሚገባው ሰው በአካል ከተቻለ ካልሆነም ደግሞ በመዋቅር ማስተካከያ መውሰድ መተራረም ያስፈልጋል ብዬ አምናለሁኝ። በየቤታችን ስላወራን ሚዲያ መጠቀም ስለቻለን ግን ቤተክርስቲያናችን አደጋ የሚጥል ነገር ያውም ክህነትን ያህል ነገር አወርደን ለሌሎች እንዲያውም ክህነትን ለማይቀበሉ ሰዎች አሳልፈን እየሰጠነው እንደሆነ መረዳት መቻል አለብን። እግዚአብሔር ወገኖች ሲጀመር ክህነትን የምናከብረው ከግብር ለይተን ነው። በታሪክ አንድ የተዘገበ አለ። ካህኑ ከመሬቱ ስለተገኘው ወርቅ ብሎ ምዕመኑን ገሎታል። ባሪያውን ገሎበት በዚህ ካህን እጅ አልቆርብም ብሎ ሰውየው ብዙ ዘመን ከቤተ መቅደስ ርቆ ኑሮ እግዚአብሔር ግን እንደገሰጸው እናያለን። እንግዲህ አይታችኋል። የቆሰለ ሰውነት ቢሆንም የሚያቀብለን ግን በእጁ የያዘው ወርቅ የቆሰለ ሰውነት እንደሚያሳድፈው ሁሉ የእግዚአብሔርን ሥጋና ደም ንስሐ ምስጢረ ጥምቀትን የሚያቀብለን የሚያስተምረን በነፍስ በሥጋ የሚመግበን ካህን በተለይ የነፍስን ምግብ የሚመግበን ካህን እንዴት ክብሩን ልንተወው ይገባል? እንዲህ ምለው ለሁላችን አይደለም፣ ሁላችንንም አይወክልም። የተከበሩም አሉ የሚያከብሩም አሉ። ነገር ግን ክብረ ክህነትን የናቅነውና ክብረ ክህነት እንደሚገባን ሆነን ያልተገኘ ነው እኛንም ይጨምራል ማለት ነው። ባለቤት የናቀውን ባለዕዳ አይረከበውም ወይም አይቀበለውም ይላሉ አባቶች። እኛ ራሳችን እንደሚገባን ሆነን ለክብሩ ሳንመጥን ከተገኘን የግድ አክብሩን ብለን መናገራችንም ይከብዳል። እኛን አይደለም በነገራችን አክብሩን ምንለው ክህነቱን ነው። ስለዚህ ክህነቱም ቢሆን በነቀፋ እንዳይታይ ማድረግ የሚገባን ሆኖ ሳለ ነገር ግን ልክ ተልኮ ያለ ይመስል ቤተ ክርስቲያን በልዩ ልዩ መልክ በብዙ መንገድ ተሞክራ በግድያም በሌላም ፖለቲካ ሴራም ተሰርቶባት አልቻል ሲል እንደገና ክህነትንና የክህነትን ክብር ከምዕመናን በመነጠል ለመለያየት የሚደረግ ሴራ ይመስለኛል። እኔ በጣም ጎልቶ እየወጣ ስለሆነ አንድ ካህን ጥፋት ሲያጠፋ ከተገኘ በአደባባይ ፎቶ ተለጥፎ ቪዲዮ ተለጥፎ እንዲሰርቷል ተብሎ ሲነገር እንዲያውም በቅርቡ ይገርማችኋል። አሁን ሰሞኑን የሚዲያ ሰዎች ስለሆናችሁ እናንተም ሰምታችሁት ይሆናል። አንድ ሊቀ ጳጳስ ቤታቸውን ለመቄዶንያ ሰጡ። ሰው ከማመስገን ይልቅ ሌላ ውስጥ ነው የገባው። የት ገንዘቡ ተገኘ፣ በምን መንገድ እንደ ሰው ሊያሰኝ ይችላል። ግን ይህ በአደባባይ የምንናገረውና ከስጦታው የበለጠብን ጉዳይ አይደለም። ስጦታው ይበልጥብናል። እኛ እንደ ሰው ከምንም ያፍሩት። በእርግጥ በሰውኛው መነኩሴ ገንዘብ ከምን ያገኛል እንደዛ የምንለው መጽሐፋዊ የሆነ መሰረት ይኖረዋል። ነገር ግን ያፈሩትን ገንዘብን መልሶ ለቤተ ክርስቲያን ማለት መልሰው ለድሆች እስካበረከቱ ድረስ መልሰው ለሀገር እስካበረከቱ ድረስ አሁን ጥፋቱ የት ላይ ነው? በዚህ በኩልም ማየት ያስፈልጋል። እኔ ሊቀ ጳጳሱን ለመደገፍ አይደለም፣ አባታችን ስለሆኑ የግድ ማክበር የሚገባን ቢሆንም አሁን ግን በስጦታ ተነስተን ጥፋትን መናገር የግድ ከሰው ጀርባ ያለን ነገር መመርመር እስከዛ ድረስ ምን አስጨነቀን? የተሰጠውን ስጦታውን አመስግነን መቀበል። የተቀበሉት ተቀብለውታል፣ አመስግነው ተቀብለዋል። ሌሎቹም ቢሆን ይበል የሚባል ነው ብለን ማመስገን ሲገባን እንዲያው ክብር ለሚገባው ምስጋና ለሚገባው ምስጋና ስንነሳ ያውም ትችት ውስጥ ስንገባ በጣም እንስተዋላለን። እና እንደኔ እይታ ይሄም ትክክል አይደለም ብዬ ወስዳለሁ በግሌ። ከዛ ውጪ በየትኛውም ዘመን እንዳልኳችሁ ተቃራኒ እንዳለ ሁሉ እውነተኛ ካህን አለ፣ ሐሳዊ ካህን ይኖራል፣ የውሸት ካህን ይኖራል። ሲጀመርም ሳይካንም ካህን ነኝ ብሎ የካህንን ስም ያጠፋ ይኖራል። በግብር ካህን ያልሆነ ይኖራል። አዎ በግብር ሁላችንም ወርደናል፣ አንድ ሆነን እናንተም ምእመናን ወንድሞቻችን እህቶቻችን እኛም በመተቸት
እኛም እንደሚገባ እረኞች ሆነን ባለመገኘት ግን ትችቱ የት ያደርሰናል? እስከ የት ነው የሚያደርሰን? የትም አያሻግረንም። እና ከትችቱ ወጥተን ትክክለኛውን ክብር ለሚገባው ሰጠን በክብረ ክህነቱ እንድንጠቀምበት ያስፈልጋል ማለት ነው። በነገራችን ካህንን ያስናቀው ክብረ ክህነትን ያወረደው ከተሜው እጅ መንሻ የለመደው በልዩ ልዩ መልክ በኃጢአት አብሮ የተዘፈቀው ጉቦውንም ሌላውንም የለመደ ቤተ ክርስቲያንን በልዩ ልዩ መልክ እንግዲህ ይብዛም ይነስም ኑሮውን እንዲመራ ገንዘብ ቆርጣለት ደሞዝ እየከፈለችው የሚያገለግል አገልጋይ ከሱ ጋር በተገኘ ግድፈት ነው እንግዲህ ጠቅላላ ካህናት የሚወቀሱት። እስኪ ክፍለ ሀገር ገጠር ያለውን ካህን አስታውሱ። ከአረም ቆይቶ ከእርሻ ቆይቶ በነፃ መጥቶ ቤተክርስቲያንን ወገንን የሚያገለግል ንጹሕ ቅን የሆነ እንዲያው አንድ አባት አርፈው ታሪካቸውን ከጻፉት በጣም የገረመኝ እርሻ ስራ ሆነው የእሳቸው የቅዳሴ ተራ እንኳን ሳይሆን ቅዳሴው እስኪወጣ ድረስ አብረው እያረሙ እሳቸውም ስራቸውንም እየሰሩ እንደገና ሰዓቱን ጠብቀው በስተመጨረሻ ካህናት አንዳንዴ ተቻኩለው ሲወጡ ቤተክርስቲያን ሳይዘጉ መክፈልት ከቀመሱ በኋላ ማን ይዝጋው ቀምሰናል ሲባል ከአረሙ አባገል ያሉ እሳቸውን ጠርታቸው አምጣቸው። እሳቸው እስካሁን አይቀምሱም ተብለው ከአረም መጥተው የተረሳውን ቤተ መቅደስ ነዋየ ቅድሳት ሰብስበው ቤተ መቅደስ የሚዘጉ አባት እንደነበሩ ሰማሁ። እስከዚህ ድረስ ቅድስና ያላቸው ጠዋት ማታ በሀከ የሚሉ ቤተ ክርስቲያንን የሚያገለግሉ ከምእመናን ረብ ጥቅም የማይሹ በነፃ የሚያገለግሉ ከእግዚአብሔር የሚያገናኙን ካህናት አሉ። በየገዳማቱ ዝጉሃን ሆነው ከእግዚአብሔር ጋር ጽሙድ እንደ በሬ ቅኑት እንደ ገበሬ ሆነው ለሀገር ለቤተ ክርስቲያን የሚተጉ አባቶቻችን ካህናት፣ መነኮሳት፣ ባህታውያን አሉ። እንዲያውም እነሱ ባይኖሩ ምናልባት እንደኛ መተማማትና እንደኛ መጨካከን እንደኛ ክብረ ክህነትን መናቅ እንደኛም ደግሞ የሚገባን ካህናት ሆነን አለመገኘት ሀገርም ቤተ ክርስቲያንም እስካሁን አይቆዩም ብዬ አስባለሁ። እነሱ ባይኖሩልንና እነሱንም ይጀምላል። በእርግጥ መርጠን እንድንከተል በየትኛውም ዘመን አስተምሯል። በቃ እውቁ እያስህቱክሙ ሐሰተኞች እንዳያስቷችሁ ተጠንቀቁ። በቃ ምናልባት ከዚህም በላይ ቁጥሩ ሊጨምር ይችላል። በቃ አሁን ከምናየው የአስመሳዩ ቁጥር እየጨመረ ሊሄድ ይችላል። 50 በ50 ሊሆን ይችላል። የሚገባውን ካህል ትከተለው፣ ማይገባውን ደግሞ ሳትንቀውም ቢሆን ፈለጉላ ትከተል ነው የሚገባ እንጂ ክብረ ክህነትን በአደባባይ አውጥቶ መዝለፍ፣ መዘላለፍ፣ መሰዳደብ ለማንም አይጠቅምም። የምንከተለው እግዚአብሔር ስለሆነ ማዕከላችን እግዚአብሔር ስለሆነ ካህናትም ቢሆን የሚያገናኙን መንገድ የሚጠርጉልን ሆነ እንጂ እነሱ ብቸኛ የመዳን እንትኖቻችን አይደሉም ማለት ነው። ስለዚህ ይህንን ጉዳይ በጥብቅ እንድናየው ሀሳቡን አነሳሁት። ከላይ ከሊቀ ጳጳስ ከፓትርያርክ ጀምሮ እንደኔ ካለው ዝቅ ያለ ካህን ታናሽ ካህን ሳይቀር በተዋረድ እግዚአብሔር የፈቀደለት የተሾመ እንደመሆኑ መጠን ለሰው ሳይሆን ለክብረ ክህነቱ ብለን ልንኖር ይገባናል። አሁን ትራንስፖርት በሚበዛባቸው አካባቢዎችም የሰው ብዛት ባለባቸው አካባቢዎች ለምሳሌ እንደ አዲስ አበባ ክብረ ክህነትን እየናቅን ከመምጣታችን የተነሳ በጣም የሚገርማችሁ ታላላቅ አባቶች ካህናት መሆናቸው መምህራን መሆናቸውን እያወቅን ከትንሹ ነገር ከትራንስፖርት ቦታ ተነስቶ ቦታ ለቆ አባቱን አለማክበር ይሄ ምን ይባላል? አሁን ምን ይባላል? ከቤተ ክርስቲያን ስንሄድ አባቴ ንስሐ ስጠኝ ይፍቱኝ ብለን ጎንበስ ቀና እንላለን። ሌላ ቦታ ስናገኛቸው ማናቃቸው መስለን የሚያየን ግን እግዚአብሔር ነው። ስለዚህ በየትም ቦታ ክብረ ክህነትን
እንደ ዋነኛ ጉዳያችን አድርገን ካላየነው ግድ የለም ከጊዜ በኋላ ጠላት ዲያብሎስ ክብረ ክህነትን ማሰሪያውን ሰንሰለቱን ከኛ እየበጠሰ እየቆረጠ ካህናት እንደኛ ናቸው እያለ ልክ መናፍቃኑ እንደሚሉት ሁሉም መንፈስ ቅዱስ ያደረበት ነው፣ ሁሉም በቂ ነው፣ ሁሉም ከእግዚአብሔር ጋር አንድ የመሆን ስልጣን አለው፣ ሁሉም ነብይ ነው፣ ሁሉም ሐዋርያ ነው እንደሚሉት አማላጅ ተማላጅ፣ አስተራቂ ተናዛዚ ናዛዚ፣ ፈቺ ተፈቺ የሌለን እየሆን ልቅ እየሆን እንዳንሄድ እሰጋለሁኝ። እሱ ነው የሚያሳስበኝ። የግሌ ጉዳይ ያን ያህልም ብዛም የሚጨንቀኝ አይደለሁም። ስለዚህ በተገቢው ክብረ ክህነትን አውቀነው እንድንጠቀምበት አምላካችን ይፍቀድልን። ግልጽ በሆነ ሁኔታ ከሰዎች ጋርም የማውራት እድል አግኝቼ ነበረና አንድ ቤት ላይ እንደ ምሳሌ ባነሳላችሁ ለታናሹ ነገር ለሚጠፋው እንጀራ ካህን ለምን ቤት ትጠራለህ? ቄስ ምን ያደርግልሃል? ቄስ የሚል ሰው ገጥሞኛል። ምንድነው ብዬ ስጠይቀው ግን ያው መዋቅሩ እያጠፋው ያለውን ጥፋት ከላይ ከአባቶቻችን ከሊቃነ ጳጳሳቱ ጀምሮ እስከታች ድረስ ቤተ ክርስቲያን የሚገባትን እየሰራች አይደለም። ምእመናን ብዙ ጥፋት እየደረሰባቸው ነው፣ እያለቁ ነው። ልክ ነው፣ አልሰራንም፣ ልንሰራም ይገባናል። ግን ክብረ ክህነትን ንቀን ነው ወይ ከእግዚአብሔር ጋር የምንታረቀው? ከሰራነው ያልሰራነው እንደሚበዛ እንዲያውም ዛሬ ምእመናን ከኛ እንዲጠፉ ከኛ እንዲያመልጡ በሞትም ቢሆን እንዲያልቁ ጭራሽ እኛም አብረን የተፈራረምን ይመስል ሁሉን ነገር በቸልተኝነት እያየነው የጥፋት ተባባሪዎች የሆን ያለን እንደሆን ይገባኛል። ሁላችንም የሚገባንን አላደረግንም እንደ እረኛ ያውም እንደ እረኛ። ስለዚህ ይህን ያላደረገ ሰው ደግሞ በአደባባይ ፊት ለፊት ሊወቀስ አንተ እንዲህ እስካላደረግክ ድረስ ልትመራን አይገባህም ልንባል ሁሉ ይገባናል ፊት ለፊት እንጂ ይሄ ለሕዝብ ይፋ የሚያደርግ ሚዲያ ብዙ ጠቃሚ እንዳልሆነ እሱን መግለጽ ወድጄ ነው። ለማንኛውም ክህነቱን የሰጠ በክህነት ሰንሰለት ራሱ ጋር የሚያገናኘን የሚቀበለን እስከ ድካማችን ድረስ እግዚአብሔር የሁላችንም ድካም አስወግዶ በቸርነት በምሕረቱ እንዲምረን እኛም የሚገባንን የኖላዊነት ስራ እንድንሰራ እናንተም የሚገባችሁን የተመሪነት ስራ እንድትሰሩ ወንድሞቻችን ካህናት አባቶችም በዚሁ አጋጣሚ የሚገባንን ስራ ዋጋ ከእግዚአብሔር ሽተን እንድንሰራ እስከቻልን ድረስ ክብረ ክህነት ተከብሮ እንዲቀጥል አባቶቻችን ፈለግ አባቶቻችን በሚገባ እንዳስረከቡን እኛም እንደሚገባ አድርገን ይዘን ለትውልድ መዳኛ እንድናደርገው ይገባል። ይህን ሁሉ እንድንሰራ አምላካችን እግዚአብሔር ይፍቀድልን። በጥቅሉ ግን ጅምላዊ የሆነ ወቀሳና ጅምላዊ የሆነ ክብረ ክህነት ነክ ነገሮች በሁላችንም ዘንድ ሊታቀቡ ሊወገዱ ይገባል። ስራ ከሆነ ስራን መሰረት አድርገን መነጋገር እንዳልኳችሁ ፊት ለፊት መነጋገርም የተመቸ ነው። እንዲህ በየግላችን መጻፍና በየግላችን ማውራት ግን ለቤተክርስቲያናችን አደጋ እንደሆነ ስለታየኝ ይሄን ብያለሁ። እንግዲህ ሁላችንም እግዚአብሔር ይቅር ይበለን። እኔም በንግግሬ ያስቀየምኩት ምናልባት ከአባቶች አስተምረው የሳትኩትም ካለ በእግዚአብሔር ስም ይቅርታ ጠይቃለሁ። ሰላም እግዚአብሔር ከሁላችን ጋር ይሁን። ይቆየን። አሜን።